በሀገረ ኮሪያ ሴቶች ሁሉ ገና እንዳዩት ከመሬት የሚነጠፉለት ቆንጆ መምህርን እያሳየን ነው የዛሬ ፊልማችን የሚጀምረው። ከነሱ መሃል ታዲያ ኢዩ የተባለች ሰማይና ምድር ቦታ ቢቀያየሩ እንኳ ከሱ ሌላ ወንድ የማትፈልግ ከልቧ የምታፈቅረው አንድ ተማሪ አለች። ልብ ወለድ መጻፍ የምትወድ ተማሪ ናት። እሱ ግን ከሌሎች ተማሪ ለይቶ አያትም እሷን። ታዲያ ክፍል ውስጥ ጥያቄ ሲጠይቃት እሷ ግን ስለምትፈራው መመለስ አቅቷት በዝምታ ስትዋጥ ተማሪዎቹ በሙሉ ይስቁባታል። ከክላስ በኋላ ቢሮ ጠርቷት እንዳለ እሷ ግን ፍቅሬን ይረዳኛል በሚል ስልኳ ላይ ያሉ ቡችሎችን ታሳየዋለች። እሱ ግን ችላ ብሏት ይልቅ እንደ ቅጣት 24 ገጽ ጽሑፍ እንድታመጣ ያዛታል። በነጋታው ገብቶ እያስተማረ ኢዩ ግን የሱን ቁንጅና እየተመለከተች እሱን በማፍቀሯ ብዙ መንከራተት ወደፊት እንደሚጠበቅባት ለራሷ ነገረች። ምክንያቱም እሱን ልክ እንደ ማግኔት ነው የምታየው፣ ሁሉም ሴቶች ስለሚወዱት ማለት ነው። በቀጣዩ ቀን ኢዩ ወደ ትምህርት ቤት እየሄደች ሱጋ የተባለው ይኸው በፍቅር የወደቀችለት መምህር በተመሳሳይ መንገድ ከፊት ለፊቷ ሆኖ ሲሄድ አየችው ወደ ትምህርት ቤት። ከዛም ከኋላው እየተከተለችው እየሄደች እያለች የሆነ ነገር እጁን የነከሰው ይመስል ለማባረር ሞክሮ መሬት ላይ ወደቀ። ሮጣ ሄዳ ስታነሳው አንዲት ወፍ ፊቱ ላይ ተጸዳድታበት ነበር። እሷም ደረቱን እየተጫነች ልታነቃው ሞከረች። ከተነሳ በኋላ ግን መነጽሩ አይኑ ላይ ስለሌለ አጥርቶ ሊመለከታት አልቻለም። ከዛም መነጽሩን እየፈለገች እያለች ግን አበባ መሃል ወድቆ ስለነበር በድንገት በእግሯ ጨፍልቃስ ትሰብርበታለች። ምንድነው የተሰበረው ሲላት አይ የዛፍ ቅርንጫፍ ነው የረገጥኩት አለችው። መነጽሩን አነሳችውና ቦርሳዋ ውስጥ አስገባችውና አውቃ እያስመሰለች ፍለጋዋን ቀጠለች። እሱም ጓደኞቹን ሌሎች መምህሮች ጠራቸውና አብረው እየፈለጉለት ነው። ግን ነገሩ ከታወቀብኝ ብላ በጣም ደንግጣለች እሷ። በኋላም ጓደኞቹ ለጥንቃቄ የያዘውን ሁለተኛውን መነጽር እንዲጠቀም ነገሩትና በመኪና ሊሸኙት ከገቡ በኋላ እሷን አይተው ሊሸኟት ጠሯት። እሷንም ከአራት አስተማሪዎች ጋር በመቀመጧ ደስ ብሏት ጉን ለተባለች ጓደኛዋ በሜሴጅ ነገረቻት ከነሱ ጋር ነኝ ብላ። መኪናው ትምህርት ቤት እንደደረሰ ታዲያ ተማሪዎቹ ቴዲ አፍሮ የመጣ ይመስል መኪናውን ከበቡት ያንን ቆንጆ መምህር ለመመልከት። ኢዩ ግን ወደ ውስጥ ተደብቃ እባካችሁ ከልሉኝ፣ ዛሬ ተማሪዎቹ ከናንተ ጋር እንደመጣው ካዩኝ ቀን ሙሉ የመወያያ ርዕስ ሆናለሁ ብላ ለመነቻቸው መምህሮቹን። ከዛም ከመኪና ልትወርድ ስትል በአናቷ መሬት ላይ ተተክላ ነበርና ለጥቂት ግን ሱጋ ልክ አዶናይ ጃኒን በፍቅር እንደሚንከባከባት ደረሰላትና ጭንቅላቷን ያዛት። ከመኪናም አወረዳት። ከዛም ሱጋ አሁንም ስላላመናት በእውነት ግን መነጽሬን አላየሽውም ብሎ ጠይቃት። እሷ ግን በጭራሽ አላየውም ብላ ዋሸችው። ክፍል እንደገቡ ጄኒ የተባለች ሌላ አዲስ ተማሪ ወደ ትምህርት ቤታቸው ገባች። ሁሉም ተማሪዎች እንደወደዷት ማየት ይቻላል። ከዛ ግን የኢዩ የሰበረችውን መነጽር ከቦርሳዋ አወጣችና ለመጠገም ሞከረች። ሱጋ ሁለተኛ መነጽሩ እንደ መጀመሪያ መነጽሩ ስላልተስማማው እያሸ ነበር አይኑን። የሰጣትን አሳይመንት ልታሳየው ሄዳ ማስተካከል ያለባትን ነገር እንዳለ ነግሮ ድጋሚ መለሳት። ለጓደኞቿ ሄዳ ስትነግራቸው ይሄ አስተማሪ ግን የድሮ ፍቅረኛው ይመስል ምነው አንቺን አንከራተተሽ እንደዚህ ያሰቃየሽ እያሉ እሱን ይወቅሱታል። ከዛም ጓደኞቿ አቀዳቀዱና በቃ እንደታመምሽ አስመስይ ክፍል ውስጥ አሏት። እሷም ሆዷን እንዳመመው ሰው ተቀምጣ ስትጠራው እሱ ግን ተነሺ ብሎ ውሸቷን እያስመሰለች እንደሆነች በአንድ ያወቀባት። በሌላ ቀን ሱጋ ለአይኑ ጠብታ መድኃኒት ታዘዘለትና ፋርማሲ ሄዶ ከገዛ በኋላ መድኃኒቱን አይኑ ላይ ሲጨምር ያየችው ፋርማሲስቷ በቁንጅናው ተማርካ በጣም ደስ ብሏት ታየዋለች። ወደ ትምህርት ቤት ሲሄድም መድኃኒቶቹን ያየችው ኢዩ ተገርማ ተመለከተችው። ምን ተፈጥሮበት ይሆን ብላ ራሷን ጠየቀች። ከዛም ጂን የተባለችው አዲሷ ተማሪ ከክፍል ሳታስፈቅድ ስትወጣ ኢዩ ደግሞ ልታስቆማት ተከትላት ሮጣ ሄደች። ነገር ግን መምህሩ ተከትሏት መጣና የምቀጣሽ አንቺን ነው ብሎ 4 ማርክ ቀነሰባት። በዚህ በጣም ትዕግስቷ የተሟጠጠው ኢዩ መነጽሩን ወስዳ የቆሻሻ ማጠራቀሚያ ባስኬት ውስጥ ጨመረችውና እኔን ማስቀየምህን ካላቆምክ በዚህ ትማራለህ አለችው። ሱጋ ግን የጤና ሁኔታው የከፋ ሆነበት። ምግቡን እንኳን መመገብ አልቻለም።
በከፍተኛ ራስ ምታት አማካኝነት ማለት ነው። ጭራሽ የከፋ ነገር ውስጥ ስለገባ ሆስፒታል ውሰዱኝ ብሎ ጓደኞቹን ጠየቃቸው። ከዛም ጓደኛው ክፍል ገብቶ ሱጋ ስላመመው ዛሬ አይመጣም ሲላቸው ኢዩ በጣም ራሷን አውቀሰች፣ እንደ ጥፋተኛ አየች ራሷን። ጓደኛዋ ግን በቃ አሁን ፈታ በይ የሚቀጣሽ ሰው የለም አለቻት። ከዛም ሳኔ የተባለች ሌላ ተማሪ ከመምህሩ ጋር እያወራች ነበርና ኢዩ ሰምታ በጣም ቀናች። በቀጣይ መምህሮቹ ጓደኞቹ የሱጋን መነጽር በወረቀት ላይ እንደማስታወቂያ ለጥፈው ያገኘ ሰው ካለ ወሮታውን እንከፍላለን ብለው ማፈላለግ ጀመሩ። ነገር ግን ኢዩ አሁን በጣም ጥፋተኝነት ተሰምቷት መነጽሩን ከጣለችበት ቆሻሻ ውስጥ ልታመጣ ሮጣ ብትሄድም አርፍዳለች። መኪናው ቆሻሻውን ሰብስቦ ይዞ እየሄደ ነበር። እሷ ግን ተስፋ ሳትቆርጥ የጓደኛዋን ሳይክል ሰርቃ ከመኪናው ኋላ እየጮኸች መከተል ጀመረች እንዲሰማትና እንዲያቆምላት። በስተመጨረሻም ተስፋ ሳትቆርጥ ደረሰችና እንደምንም አስቁመው መነጽር ስለጣለች እባክህ አብረን እንፈልግ ብላ ጠየቀችው። ሰውየውም መልካም ነበርና ቆሻሻውን በሙሉ መልሶ እየፈታ መነጽሩን ያፋልጋት ጀመረ አብሯት ተቀምጦ። ከብዙ ፍለጋና ድካም በኋላ መነጽሩን ስታገኘው በደስታ አለቀሰች። መነጽሩ በዚህ ሁሉ መሃል ሌንሱ ስለተሰበረ እሷ ግን ይስተካከላል ብላ አመነች። ከዛ በኋላ ግን በምን መልኩ መልስለታለሁ ብላ አሰበችና ታናሽ ወንድሟን ጠርታው ሲጫወት አግኝቼ ነው ብለህ መልስለት ለሱጋ ብላ አዘዘችው። ነገር ግን ሱጋ መነጽሩን ከተቀበለ በኋላ ልጁን አፋጠጠው ስለጠረጠረው። ማን ነው የላከህ ብሎ ሲጠይቀው ልጁ ፈርቶ እህቴ ናት ብሎ አጋለጣት ኢዩን። ከዛም መጣችና እውነታውን ሁሉ ተናግራ ይቅርታ ጠየቀችው። መነጽሩን ስለሰበርኩ ካሳ ከፍልሃለሁ አለችው። የመነጽሩ ዋጋ ግን በጣም ውድ ስለሆነ ያንን መክፈል እንደማትችል ነግራው፣ ስለዚህ ያንን ካልከፈልሽ ደግሞ በኋላ ሂሳብ ካስተማርኩ በኋላ ተማሪዎቹ ሁሉ ከወጡ በኋላ ክፍሉን ታጸጃለሽ ብሎ ቅጣት ጣለባት። ቅጣቱንም ተወጣች። በዛው ምሽት የጄኒ ቤት ተጋብዛ ሄደች። ጌት ቱጌዘር ነበር የተዘጋጀውና እሱን ለመሳተፍ ሄዳ ነው። እዛም እንዳለች ጄኒና ጓደኛዋ በኢንተርኔት ላይ አነጋጋሪ ስለሆነው አዲሱ ልቦለድ እያወሩ ነበር። በዚህም ኢዩ በጣም ደስ አላት፣ ምክንያቱም የልቦለዱ ባለቤት እሷ ናት ጸሐፊዋ። ዋና ገጸ ባህሪ ያደረገችው ደግሞ ሱጋን ነበር። ብዙ ሴቶች ስለ ጉዳዩ እያነበቡ ነው፣ ነገር ግን ሱጋ የሚያውቀው ነገር የለም። ከዛም ከተዝናኑ በኋላ በጀርባቸው ተኝተው ወደ ሰማይ ሲመለከቱ ሱጋ በምናባ ተፈጥሮባት ሊስማት ሲሞክር ተመለከተች ኢዩ። በቀጣይ ቀን የቤት ስራ ስላልሰራች ይቅርታ ልትጠይቀው ቀረበች። እሱም ቢያንስ እኮ መሞከር አለብሽ ሲላት ዝም አለችው። ከዛም ሰነፍ ተማሪ ነሽ፣ በቃ በዚህ ከቀጠልሽ ደግሞ የሚወድሽ ፍቅረኛ እንኳን አታገኝም አላት። ይሄ ቃሉ በጣም አስደበራት። በዚህ ተናዳ ተመልሳ ላይብረሪ ገብታ ደግሞ ድርሰቱን መጻፍ ቀጠለች። እየጻፈች እያለ ግን ሳታስበው ሱጋ ከኋላዋ መጣባትና አየባት የምትጽፈውን ነገር። ምንድነው ልታስረጂኝ ትችላለሽ አላት። እሷም የማውቀው ነገር የለም ብላ ልትዋሽ ብትሞክርም እሱ ግን ከእርሱ ጋር የሚያገናኘው ነገር እንዳለ ጠረጠራት። ከዛም ተናደደና ያለኔ ፍቃድ እንዲህ ገደቤን ለምን ትተላለፊያለሽ ብሎ ዲሌት ሊያደርገው ወሰነ። ዲሌት ሊያደርግባት ሲል ግን ላፕቶፑ በድንገት ዘጋና እሷም ተንበርክካ ለመነችው። ይሄ ምስጢር ከታወቀ ደግሞ የተማሪዎች ሁሉ መሳቂያ መሆኔ ነው ብላ ተማጸነችው። ቤት ገብታም ስለ ሁኔታው ብዙ እያሰበች በጣም ተረበሸች ውስጧ። ጓደኞቿ ቢሰሙ የሚፈጠረውን ነገር አሰበች። እንዲሁም እናቷ የምትላትን ስታስብ ውስጧ ሰላም አጣ። በቀጣይ ሱጋ ወደ ዳይሬክተሩ ቢሮ ተጠራና እሱንና ሌሎች መምህሮችን አስቀምጣ መምህርቷ በቅርቡ ወደ ትምህርት ቤት ለትምህርት ጥራት ማረጋገጫ ሲል የሚመጡ ጋዜጠኞች እንዳሉ ነገረቻቸው። እናንተ ስለተመረጣችሁ በዕለቱ ቃለ መጠይቅ ማድረግ ትችላላችሁ አለቻቸው። ነገር ግን ሱጋ ብቻ ተቃወመና ካሜራ ፊት መቅረብ እንደማይፈልግ ተናግሮ ጥሎ ወጣ። ከዛ ቀን በኋላ ኢዩ ሱጋን በየመንገዱ ስታገኘው መንገድ እየቀየረች ትሮጣለች ፈርታ። ከዛ ግን በድጋሚ ተገናኝተው ስለምትጽፈው ልቦለድ አነበበና
ማስተካከል ያለባትን ነገር ነግሯት ሄደ። እሷም በዚህ መልኩ መቀራረባቸውን ወደደችውና ደስ በሚል ስሜት ጽሑፏን ቀጠለች። ሱጋ ተቀምጦ ከጓደኞቹ ጋር ቁርስ እየበላ ስለሷ ሲያስብ ተረብሾ ተነስቶ ወጣ። በትምህርት ቤት ውስጥም ዶን የተባለው አንዱ መምህር ወደ ኢዩ ተጠጋትና ነይ አንዴ ብሎ ጠራት። ከወጣሽ በኋላ በድብቅ ሱጋ ሲያስተምር በካሜራ ሪከርድ አድርጊውና ቀረጪው ብሎ አዘዛት። እሷ ግን አረ ይሄንን አላደርግም በጭራሽ ብላ ይሄን ካየብኝ እኮ እስከ ጭራሽ ከትምህርት ቤቱ ያስባረረኛል አለችው። እሱ ግን አስፈራርቶ እንደምንም ማሳመናት። ከዛም እየፈራሽ ነገሩን የግዷ ለማድረግ ትወስናለች። ክፍል ገብተው እሱ ሲያስተምርም ጥያቄ ጠየቀችው። የጠየቀችው ግን ስለሚያስተምራት ሂሳብ ትምህርት ሳይሆን ሌላ ነገር ነበር። አንተ ግን ይሄን ያህል ምርጥ ብቃት እያለህ ለምን ዩኒቨርሲቲ አታስተምርም ነበር እዚህ ሃይስኩል ከምታስተምርኛን አለችው። በዚህ መሃል እየቀረጸችው ነው በካሜራ። እሱም ጥያቄዋን ሊመልስላት ፈቃደኛ አልሆነም። ተማሪዎቹ ግን ያንን እንዲመልስላቸው በጭብጨባ አበረታቱት። ከዛም መምህሩ ግን ኢዩ ስትደናበር የሆነ ነገር እንዳለ ገብቶ ሲጠጋት ካሜራውን ተመለከተባት። በዚህ ተናዶ ሊያስባርራት ካሜራውን ይዞባት ሄደ። እሷ ግን የምታውቀው ነገር እንደሌለና ዶን የተባለው አስተማሪ እንዳስገደዳት ነገረችው። ዶን ጋር ሄዶ ሲያፋጥጠውም ነገሩን እሱም ይሄን ነገር ሪፖርት ካላደረግን ሁላችንም መምህሮች እንባረር ነበር እኮ አለ። እሱ ግን ተናዶ ከካሜራ ውስጥ ሜሞሪውን አውጥቶ ሰበረው። ሱጋ ሲናገርም ልጅ እያለሁ የሆነ የአእምሮ ታማሚ ሰውዬ ጠልፎ ወስዶኝ አግቶኝ በሚያሰቃየኝ ጊዜ ካሜራ እየቀረጸኝ ነበር እና በዛ ነገር አሁንም እሱ እያየኝ ስለሚመስለኝ እፈራለሁ ካሜራ አለ። ኢዩ ይህን ስትሰማ በምን መልኩ ይቅርታ በጠይቀው ይቀበለኛል ብላ ተጨነቀች። ክላስ ገብቶ አስተምሮ ከጨረሰ በኋላ ሲመለስ ከኋላው ተከትለው ነገሩን ከማድረጌ በፊት ደጋግሜ እምቢ ብየዋለሁና በግድ ነው ያስደረገኝ፣ እባክህ ይቅርታ አድርግልኝ ብላ ጠየቀችው። እሱ ችላ ብሎ ሲሄድ ግን ሆዷን ይዛ ወደቀችና መሬት ላይ ተዘረረች። ቶሎ አፋፍሶ ወደ ሆስፒታል ወሰዳት። በድንጋጤ የሚሆነውን አጣሱ። ሐኪሞቹ ተረባርበው ይዘዋት ሲገቡ ህመሟ በጣም ከባድ መሰለው። ከቆይታ በኋላ እሷ ወዳለችበት ሲያስገቡት እሷም እንዲህ አይነት ነገር ካንሰር ሊሆን ይችላል ብላ እጁን ጨበጠችው በፍርሃት። ነገር ግን ሐኪሞቹ መጡና የታመመችው የሆድ ድርቀት እንደሆነ ገለጹላት። በዛ ምክንያት ነው የሆድ ቁርጠቱ የባሰባት ብለው ገለጹላት። ከዛም ቤተሰቦቿ ቶሎ ሮጠው ደረሱ። እሷም ቤት ከገባች በኋላ እሱ የተንከባከባትን ነገር በሙሉ እያሰበች በጣም ደስ አላት። በነጋታው ትምህርት ቤት ስትሄድ ከመምህሩ ጋር ተገናኙና ለሆድ ድርቀት የሚዳርጓትን ምክንያቶች ከጠቀሰላት በኋላ በቀጣይ ማድረግ ስላለባት ጥንቃቄዎች ገለጸላት። እሷም ፈርታው በሙሉ አይኖቿ እንኳን ሳታየው ተቀበለችው ሐሳቡን። እንደፈራችው ግን ወሬው ሌሎች መምህሮች ጋር ጭምር ተዳርሶባት ነበርና እነሱም እየመጡ ማድረግ ስላለባት ጥንቃቄ ነገሯት። ወደ ክፍል ስትመለስ ሶጋ ስላረፈድሽ ብሎ 4 ማርክ ቀነሰባት። ስትከራከረው ደግሞ መልሰሽ ስለተከራከርሽኝ ብሎ ሌላ 4 ነጥብ ቀነሰባት። ከዛ መምህሮቹ ወደ ቤት ሲሄዱ ሱጋ ግን ወደ ኋላ ቀረና ከኢዩ ጋር መሄድ ፈልጋለሁ አላቸው። ከዛም ቆሞ አውቶቡስ እየጠበቁ ግን ምንድነው የምታስቢው ስለኔና ስላንቺ ብሎ ጠየቃት። እሷም ተንተባተበሽ በድንጋጤ። በመኪናው አብረው ወደ ሰፈር እየተመለሱም ልታወራው ጥረት ብታደርግም ነገር ግን እየፈራችው ሐሳቧን በሙሉ ማውራት አቃታት። ወርደው በእግር ሲሄዱ እንኳን የሱን ትኩረት ለማግኘት ብላ መሬት ብትንከባለልም እሱ ግን ቅጠል የወደቀ እንኳን ሳይመስለው በቸልታ ትቷት ይሄዳል። ቤት እንደገባችም ውሻዋ ሮጦ የነገስታቱን አቀባበል ካደረገላት በኋላ እናቷ ደግሞ ብርቱካን ይዛ ልክ እንደ ጥሬ ስጋ በቀንዳምቢላ እየዘለዘለች እየበላሽ ነበርና ያንን ያዳነሽን አስተማሪ ግን ላገኘውና ላመሰግነው ፈልጋለሁ አለች። ኢዩ ግን ደንግጣ አረሱ ሰው ሲያገኝ እኮ ማውራት ስለማይፈልግ ምንም አይቀርቡትም ሰዎች አለች። ብቻዋን ተቀምጣ እያሰበች ከሱ ጋር በፍቅር ግንኙነት ካሰበች ደፋር መሆንና እንደ ደረቅ ሌባ አይኑን እያየች በድፍረት ማውራት እንዳለባት ወሰነች። በነጋታው ክፍል ገብታ የሱን ተፈጥሮ አተኩራ ስትመለከተው
ልቅም ያለ ቆንጆ ከመሆኑ በተጨማሪ ምንም ጉድለት የማይወጣለት ፐርፌክት መሆኑን አመነችለት። ከትምህርቱ ይልቅም ልክ እንደ ሰው ለሰው ድራማ ፊቱን ብቻ አተኩራ እያየችው መዋል ሆነ ስራዋ። ነገሩ ግራ ቢገባት ጂ የተባለች ጓደኛዋን ጠርታ ቆይ የሆነ ወንድም በደንብ ካፈቀርኩትና ሐሳቤ ሁሉ ስለሱ ከሆነ ምን ማድረግ አለብኝ ብላ አማክሪኝ አለቻት። እሷም ስትነግራት ይሄውልሽ ወንዶች ሲባሉ እንዲህ ፍቅር እንደገባልሽ ካወቁ በጣም ራስሽን ከጣልሽላቸው ይጫወቱብሻል። ስለዚህ ቆፍጠን በይ እሱ ጋርና በተቻለ መጠን ፍቅርሽን ብቻ ለመግለጽ ሞክሪ አለቻት። ከዛም ጂን የተባለችው ሌላ ተማሪ ደግሞ ያልታወቁ ወንዶች በግድ መኪናቸው ውስጥ አስገቧት። ጂ ደግሞ እያየች ነበርና ፎቶ አንስታ ለኢዩ ስታሳያት ኢዩም ሮጣ ሄዳ ለሱ ጋር ሳየችው ፎቶውን። እሱም ሳያመልጡ ተከትሎ ሄደና ደረሰባቸው ያሉበት ቦታ። እዛው እንደደረሰ ተማሪዋን እንዲለቋትና ጥፋቷስ ምን እንደሆነ ጠየቃቸው። እነሱም የተበደረችው ከፍተኛ ገንዘብ ስላለባት ያንን መመለስ ካልቻለች ግን ወስደው የምሽት መጠጥ ቤት እንደሚያስቀጥሯትና በዛም ክፍያቸውን እንደሚያገኙ ነገሩት። ነገር ግን ሱጋ ስካመር መሆናቸውን ስላወቀባቸው ገንዘቡን እንደማትከፍል ነግሯቸው ካልሆነ ግን ጸብ ውስጥ እንገባለን ብሎ አስጠነቀቃቸው። አንዱ ዱርዬ ግን መጣና በቦክስ መተው ከማን ጋር እየተጣላህ እንደሆነ አላወቅም ማለት ነው ብሎ አስጠነቀቀው። ኢዩ ሌሎቹን 3 መምህሮች ጠርታ ደረሰችለት እየሮጠች። ከዛም ኢዩ ሱጋ ቆስሎ ስለነበር እሱን ተጠግታ ልታበረታታው ስትሞክር እነዛ ማፊያዎቹ ግን ከቀጠቀጡት በኋላ ችላ ብለው ምግብ እየበሉ ነው ጭራሽ ንቀዋቸው። ጊዮን የተባለው መምህር ደግሞ ተናዶ አንዲት አቅም የሌላት ሴት ተማሪን ከምታሰቃዩ ለምን እኛን አታናግሩንም ከቻላችሁ አላቸው። አንዱ ተጠግቶ እንደተለመደው ለመማታት ሲል ጊዮን ግን በቦክስ አፍንጫውን ሰብሮለት ሁሉንም አስደመማቸው። እያንዳንዱን ተራ በተራ እየመጡ ሊጎዱት ቢሞክሩም እሱ ግን ሰባብሮ ጣላቸው በጠቅላላ። መጨረሻ ላይ የቡድናቸውን መሪ መጨረሻ ላይ ያዘውና ሊጨርስለት ሲል ሰውየው ልብሱን ቀደደበትና ጊዮን እጁ ላይ ያለውን ንቅሳት የተመለከቱት ሁሉም ደነገጡ። ከዛም ጠቅላላቸውን ካንበረከካቸው በኋላ ከዚህ በመቀጠል በእናንተ ምክንያት ተማሪዎች እንግልት ቢደርስባቸው ትዋረዳላችሁ እንዳሁኑ ብሎ አስጠንቀቋቸው ሄዱ። በዛም መምህሮቹ ተቀምጠው የጓደኛቸውን የሱጋን ቁስሉን እየተመለከቱለት ነበር። ከዛም በነጋታው ፊቱ ላይ ቁስል እንዳለ ወደ ክፍል ሲገባ ተማሪዎቹ ምን ሆነ ነው ብሎ ጠየቁት። እሱም ጫካ ውስጥ አደጋ ደርሶብኝ ነው ብሎ ነገራቸው። ምስጢሩን ሁሉም ተማሪዎች ስለማያውቁበት ማለት ነው። ኢዩ አሁን ከጓደኛዋ ጋር ተቀምጣ በቀጣይ ፍቅሯን ለመግለጽ ምክር እየተቀበለች እናያታለን። ከዛም ማድረግ ያለባትን ሁሉ ተመክራ ክፍል ገባችና እየተማረች አሁንም ትኩር ብላ እያየችው ስለሱ ብቻ ነው የምታስበው። ትምህርት ጨርሰው ተማሪዎቹ ሁሉ ሲወጡ ግን ምን አለ ትምህርቱ ባላበቃ ብላ ተመኘች። ከጨረሱ በኋላ ግን ፍቅሯን ከመግለጽ ይልቅ መነጽሩ አዲስ ነው እንዴ ብላ ጠየቀችው። ትምህርት ቤቱን ለቆ ወጣ። ግን እየተርበተበተች ሮጣ ተከተለችው። እንደምንም ደርሳበት ፍቅሯን ልትገልጽለት ስትል ግን ከ10 ዓመት በፊት ተገባብቶ የነበሩትን ፕሮሚስ አስታወሳት። እሷ ግን ግራ ተጋባችና እኔ አላውቅህም እኮ ከዚህ በፊት ስትለው ማብራሪያ ሳይሰጣት ጥሏት ሄደ። ቤት ከገባሽ በኋላ ግን ሌላ ሐሳብ መጣላት ፍቅሯን ለመግለጽ። በምትጽፈው ልቦለድ ውስጥ ፍቅሯን ለመግለጽ አስባ እሱም እዛ ልቦለድ ላይ ሲያነበው ፍቅሬ ይገባዋል ብላ አሰበች። በትምህርት ቤት እንኳን ከሌላ ሴት ጋር እየተሳሳቀ ሲያወራ አይታ በጣም ትቀናለች። እሷ ዙን የተባለችው ሌላ እሱን የምትወደው ተማሪ የልቦለዱ ደራሲ ኢዩ መሆኗን አውቃለሁ፣ በቅርቡም አጋልጣታለሁ እያለች እያወራች ነበር። ከዛም ዙን ኢዩ ከሱጋ ጎን ሆና ትኩረቱን ለመስረቅ ስትጥር አይታ ስለሱ ማንነት ሄዳ ለዳይሬክተሯ አጋለጠችባት። በአጭር ጊዜ ሁሉም ነገር ተስፋፋ ተማሪዎቹ ጋር። ትምህርት ቤቱ ከፍተኛ ቅጣት አዘጋጀ በሷ ላይ። ነገር ግን ሱጋ አብሯት ሊሆንላት ቃል ገባላት። የሰራችው ስራ መልካም ቢሆንም ያለ ፈቃድ ግን የሰዎችን ስምና እነሱን ገጸ ባህሪ አድርጎ መጠቀም ስህተት መሆኑ ገባት። ሁሉንም ይቅርታ በመጠየቅ ሙሉ ልቦለዱን ዲሌት ለማድረግና ከዚህ በኋላ ሌላ ልቦለድ በአዲስ መልኩ ለመጻፍ ብቻ ቃል ገባች።
ከዛም ዳይሬክተሯ የተወሰኑ መምህሮችንና ኢዩን ጠራቻቸውና ስለ ቅጣቱ ውሳኔ ልታስተላልፍ ስትል ሱጋ ግን ሁሉንም የሚያስደነግጥ ነገር ተናገረ። ስለ ጉዳዩ ሁሉ እኔ ያውቅ ነበር። እኔ ነኝ ሆን ብዬ ህልሟን እንድትኖር የፈቀድኩላት አለ። እያንዳንዱ ከሱጋ አፍ የሚወጡትን ቃላት በሙሉ ወደ ነፍሷ ጠልቆ እየገባ ይበልጥ ወደደችው ኢዩ። በስተመጨረሻም ትምህርት ቤቱ እሷን ከማባረር ይልቅ ለ5 ቀናት ከትምህርት እንድትታገድ ብቻ ቅጣት አስተላለፈባት። ከ5 ቀናት በኋላ ቅጣቷን ጨርሳ ስትመለስ ሱጋ የጤና ሁኔታው ተባብሶ ሰርጀሪ ሊሰራ ነበርና ኢዩ አይታው በጣም ተጨነቀች። ነገር ግን ምስጢሩን ነገራት። ከ10 ዓመታት በፊት ሆስፒታል ውስጥ ተገናኝተን ነበር። እኔ አይኔን አሞኝ፣ አንቺ ደግሞ ስለ ቁጥር የምታውቂው ነገር ስላልነበረ እሱን እያስረዳውሽ ነበር የተገናኘ ነው አላት። ከዛም ሰርጀሪውን በተሳካ ሁኔታ ተጠናቆ በደስታ ወደ ክፍል ተመለሰ። እሷም ስራዋን እንደ አዲስ ጀምራ በተሳካ ሁኔታ ታዋቂነቷ ቀጠለ። ከትምህርት ሰዓት ውጪ ወደ ሱጋ ቤት ሄዳም እዛ ፍቅሯን ገለጸችለት ለመጀመሪያ ጊዜ። እሱም ተቀበላት ፍቅሯን። ሁለቱ ፍቅራቸውን እንደ ተማሪና እንደ አስተማሪ ብቻ ሳይሆን እንደ ታላቅ ወንድምና እንደ ታናሽ እህት እየተያዩ ፍቅራቸውን እንደ አዲስ ሀ ብለው በመጀመር በደስታ ሲተቃቀፉ እያየናቸው ምርጡ ፊልማችንም በዚሁ አለቀ። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም አመሰግናለሁ። ሰላም ቆዩልኝ።